ኤአይ ሌላ ታሪክ ውስጥ ገብቷል። ኤአይ ወይም አርቲፊሻል ኢንተለጀንስ በዚህ ሰዓት ዓለምን እየተቆጣጠረ ይገኛል። በኤአይ አሁን ላይ ማድረግ የማንችለው ነገር የለም ማለት ይቻላል። በዛሬው ቪዲዮ ከሱፐር ክሬቲቭ ኤአይ ቪዲዮ እስከ ኤአይ ራፕ ድረስ ድምጻችሁን ፍጹም የሆነ ማስመሰል እንዲሁም ኤአይ አኒሜሽን እንመለከታለን። ይህም 5 ምርጥ ለማመን የሚከብዱ የኤአይ ዌብሳይቶችን አብረን እንመለከታለን። ከመጀመሪያዎቹ የኤአይ መሳሪያዎች ውስጥ አንዱ በመስመር ላይ ነው እና ከናንተ የሚጠበቀው ሌክሲካ.አርት ብላችሁ ብሮዘራችሁ ላይ ሰርች ማድረግ ብቻ ነው። ሌክሲካ የኤአይ አርት ጄኔሬተር ነው። ይህም የምታስቡትና ማንኛውንም ነገር ሊያደርግ ይችላል። አንድ ዌብሳይት ውስጥ ከገቡ በኋላ የሚፈልጉትን ማንኛውንም መግለጫ ወይም ጥያቄ መጻፍ ይችላሉ። ዌብሳይቱ እንደ ሚድጆርኒና ስቴብል ዲፊውዥን ነው፣ ነገር ግን ለአጠቃቀም በጣም ቀላል ነው። አንድ ዌብሳይት ውስጥ ከገባን በኋላ ጄኔሬት የሚለውን በተን እንጫናለን። ከዛም የጉግል አካውንታችንን በመጠቀም ሎጊን እናደርጋለን። በመቀጠልም መስራት የምትፈልጉትን ፎቶ ወይም አይምሮአችሁ ውስጥ የተቀመጠን ሐሳብ በምታዩት ቦክስ ውስጥ መጻፍ ነው። ሌላው ደግሞ ከላይ በኩል ዳይሜንሽን የሚል አማራጭ አለ። ፎቶአችሁ በምን ያክል ሳይዝ እንዲወጣ የምትመርጡበት ነው። ይህንንም ከጨረሳችሁ በኋላ ጄኔሬት የሚለውን በተን መጫን ነው። ከትንሽ ሴኮንዶች በኋላ አይምሮአችሁ ውስጥ የነበረውን ምስል በቀላሉ ስልካችሁ ላይ ማተም ትችላላችሁ ማለት ነው። ሌላው የዚህ ዌብሳይት አስገራሚ ፓርት የምትፈልጉትን ታዋቂ ሰው በፈለጋችሁት መልኩ ምስሉን መስራት ትችላላችሁ። ለምሳሌ ኤለን መስክን ባስኬትቦል ተጫዋች እናርገው። እንደምታዩት ለማመን በሚከብድ መልኩ ፎቶውን ሰርቶልናል። ሌላው ሳልነግራችሁ ማላልፎ ነገር እዚህ ዌብሳይት ላይ ፎቶ በማስገባት በምትፈልጉት መልኩ መቀየር ትችላላችሁ። በቪዲዮ መጨረሻ ቀደም የሰራነው ምስል እንዴት ወደ ቪዲዮ እንደምንቀይር አሳያችኋለሁ። እስከ መጨረሻው አብራችሁኝ ነው። ቀጣዩን ዌብሳይት ለማየት ይዘጋጁ። አስቡት፣ ድምጻችሁን ወስዳችሁ በፈለጋችሁት ቴክስት ተመሳሳዩን ድምጽ ስትሰሩ ብታምኑም ባታምኑም አሁን የሰማችሁት ድምጽ በዚህ ዌብሳይት የተሰራ ነው። ትክክለኛ ድምጽ አይደለም ማለት ነው። እና ይህ በጣም አያስገርም? ዌብሳይቱም descript.com ይባላል። ከኛ የሚጠበቀው ዌብሳይቱ መጨረሻ አካባቢ በመሄድ ዳውንሎድ የሚለውን በተን በመጫን ሶፍትዌሩን ማውረድ ነው። ከዛም ዳውንሎድ ካደረግን በኋላ በምታዩት መልኩ ሶፍትዌሩን ከፍተን ክሬት ቮይስ የሚለውን በመጫን ቢያንስ የ10 ደቂቃ ድምጽ ሪከርድ እናደርጋለን። ሶፍትዌሩ ላይ እናስገባለን። ይህም የሚያደርገው የኛን ድምጽ በደንብ ይላመዷል። ከዛም ከ24 ሰዓት በኋላ ሶፍትዌር ውስጥ በመግባት የምንፈልገውን ጽሁፍ እንጽፋለን። ከዛም እኛ የጻፍነውን ጽሁፍ መጀመሪያ ባስገባንለት ድምጽ አስመስሎ ያስቀምጥልናል። አሁን ደግሞ አብረን የኤአይ ሚውዚክ እንስራ። ዌብሳይቱ mubert.com ይባላል። በዚህ ዌብሳይት የራሳችንን ሙዚቃ በቀላሉ መስራት እንችላለን። ዌብሳይቱ ውስጥ ከገባችሁ በኋላ የፕላስ ምልክቱን በመጫን የምትፈልጉትን የሙዚቃ ስልት በቀላሉ ትመርጣላችሁ። ይህን ዌብሳይት ለየት የሚያደርገው ከምትወዷቸው ዘፋኞች ጋር ተመሳሳይ የሆነ ስልት መምረጥ ትችላላችሁ። የምትፈልጉትን ጽሁፍ በመጻፍ በሴኮንዶች ውስጥ ሙዚቃችሁን መስራት ትችላላችሁ። አሁን የምንፈልገውን ቢት ሰርተናል። ቀጣይ ደግሞ እንዴት የተለያዩ የራፕ ዘፈኖች እንደምንሰራ ላሳያችሁ። ኤአይ ራፕ ሙዚቃ ለመስራት uberduck.ai የሚል ዌብሳይት እንጠቀማለን። ዌብሳይቱ እንግዲህ የምታዩትን ይመስላል። ይህም እንደ ሌሎቹ ዌብሳይቶች አስገራሚ ነው። የጉግል አካውንታችንን በመጠቀም ሳይን አፕ ካረግን በኋላ ከምታዩት ውስጥ ቴክስት ቱ ስፒች የሚለውን ትመርጣላችሁ። ከዛ የምትፈልጉትን ላይሪክስ በመጻፍ የተለያዩ ዘፋኞችን ትመርጣላችሁ። በመቀጠልም ሲንተሳይዝ የሚለውን በተን በመጫን ሙዚቃችንን በቀላሉ መስራት እንችላለን። ውጤቱም እጅግ በጣም አስገራሚ ነው። አዳምጡት። እንደዚህ አይነት የድሮ ፎቶዎች ካላችሁ በቀላሉ ወደ ከለርድ እንዴት እንደምትቀይሩ ላሳያችሁ። ዌብሳይቱ replicate.com ይባላል። ዌብሳይት ውስጥ እንደገባችሁ ወደ ታች ስክሮል ካረጋችሁ በኋላ ኢሜጅ ሪስቶሬሽን የሚል አማራጭ ታገኛላችሁ። ከዛም የድሮ ፎቶአችሁን አፕሎድ በማድረግ ካስገባችሁ በኋላ ከጥቂት ሰከንዶች በኋላ አስገራሚ ለውጥ ታገኛላችሁ። እና ይህ በጣም አያስገርም? በመጨረሻም ቦነስ ልጨምርላችሁ። እንግዲህ ቀደም እንደነገርኳችሁ መጀመሪያ ላይ የሰራነውን ፎቶ እንዴት ወደ ተንቀሳቃሽ ምስል እንደምንቀይር ላሳያችሁ። ዌብሳይቱ genmo.ai ይባላል። ዌብሳይቱ ውስጥ ከገባችሁ በኋላ የጉግል አካውንታችሁን በመጠቀም ሳይን ኢን በማድረግ ትገባላችሁ። ከዛም በምታዩት መልኩ ክሬት የሚል በተን እንጫናለን። ከዛም 3 አማራጮች ይመጡልናል። እኛ እንግዲህ ለዛሬው ቪዲዮ አፕሎድ የሚለውን እንመርጣለን። በመቀጠልም መጀመሪያ በሌክሲካ የሰራነውን ፎቶ እናስገባለን። ከዛ ቪዲዮአችን እንዲሆን የምንፈልገውን ነገር እንጽፍለታለን። ለምሳሌ እኔ ታይኒ ላይን ተርኒንግ ኢንቱ ሮቦት ብዬ ጽፍለታለሁ። ከዛም ስታይሉን እንመርጣለን። እኔ ፊውቸሪስቲክ ሳይበርፓንክ እና ቴክ ልምረጥ። ከዛም ሴቲንጉን እናስተካክላለን። በመጨረሻ ሜክ ቪዲዮ የሚለውን በተን በመጫን ከሴኮንዶች በኋላ አስገራሚ ውጤት እንመለከታለን።